ላጫውትሽ ከፕሮግራምህ ውልፍት የለም አንሾ ባልታወቀ ምክንያት የምትወደው በኋላ አባታ ጋር ትጣላለች እናም ኮብልላ ወላጆቿ ቤት ታድራለች በነጋታው የአገር ሽማግሌዎች ባልና ሚስት ሊያስታርቁ ሽምግልና ይቀመጣሉ ችግርሽ ምንድነው ምንም እንዴት ያለምንም ችግር ትዳርሽን ትፈቻለሽ በቃ አልፈልግም እኮ ለምን አሉ ሽማግሌዎቹ በማግባባት አንሾ ስትፈራ ስትቸር እንዲህ ብላ ተናገረች እሱ ሰው አይደለም ዝንጀሮ ነው ሽማግሌዎቹ ገባቸው ባሏ እንደ ዝንጀሮ ያበዛል ምን አትበይኝ ያበዛል ተመስገን ያለዘው ማለት አልቻለችው ማለት ነበር ትርጉሙ እናም ሽማግሌዎቹ ጉዳዩን በዝርዝር እንድታስረዳቸው ጠየቁ እነሱ ዝርዝር ምን ያደርግላቸዋል እሷም አንዴ ካፋ ወጣልና በዝርዝር ጉዳዩን ታስረዳ ጀመር እንደው በኔ ደረሰ አይድረስባችሁ ባለቤቴ ሳያገባኝ በፊት ጎበዝ ገበሬ ነበር አገር ያወቀው ጀግና ታውቁታላችሁ መቼስ ከተጋባን ጀምሮ መሬቱ ሁሉ ጦም አደረ በሬዎቹ እንደተጠመዱ ትቷቸው ይመጣና እኔን ይጠምደኛል ለሊት ወገቢያ እግሬ ይገጠር ጧት በግድ ተነስቼ ያዘጋጀሁትን ቁርስ ቀመስ አድርጎ ይተውና መደብደቡ መጎተቱ ቀልቼ ስመለስ እንስራዬን አወርዶ ወደ የወረውርና ያሽ እንግዲህ ነው አልቻልኩም በዛብኝ ምን ነው አለችና ሽማግሌዎቹ ይታለቀች ሽማግሌዎቹም ችግሯን ስለተረዱ እዛው ተቀምጦ ጉዱን የሚሰማው ባሉን ጠሩና መከሩት አባተ አቤት አባቶቼ አለ የተቀለሰለሰ እንግዲህ የተባልከውን ሰምታል እውነት ነው አሰብ አረ ሀቅ ነው አባቶቼ ሲላመነ ጥሩ እንግዲህ ጥፋት አይታንብሃል በል አሁን የምንመክርህን ስማሉና ሽማግሌዎቹ ተመካክረው በአንድ ወጋ ዋቂ ሽማግሌ በኩል እንዲያሉት እንግዲህ አባተ እንትን እንደሆነ ዝም ብለው ቢውሉበት ቁርስ አይሆን ምሳ እረስታ አይሆን ሀብት እየናፈቀ ሲገኝ ነው ጥሩ ይሄው ረጀንበት ከልጅነት እስከ እውቀት ኖርንበት እሱ እንደሆነ ያደረ አዲስ ነው ከምን እንደሰራው አንድዬ ይወቀው እና አሁንም አንተ ሚስትህን አታማራት በፕሮግራም እንዲሆን ወስነንብሃል ሲሉ አስረዱ እሺ አባቶቼ እንዳላችሁ ግን ፕሮግራሙ እንዴት ነው አለ አባተ እንግዲህ ፕሮግራሙ እንዲህ ነው ቀን ለቤት ድርሽ ሳትል እርሻ ላይ ትውልና ማታ ጀንበር ሲያዘገዝቅ ከብቶችን አስገብተህ ስታበቃ አንሾም ናፍቃት ወለላ እንደዚህ ደግሞ እራት ተበላ በኋላ ኩራስ ጠፍቶ ጋደም ስትሉ አንደዚህ ወደ ንጋቱ ላይ ዶሮ ሲጮ ደግሞ አንደዚህ ሶስት አቀረ መጀመሪያ ከዛ በላይ ነው ሶስት አቀለው ተባለ አባተ ቅር ይያለው እንዲያለ እንደው አባቶቼ ምክራችሁ ጥሩ ነበር ግን እንደው ለጠራራውም ለውሃ ጥሙም ቀላ እንደዚህ ተጫነረ ወንዴ አሁን ያዘለብኛ ምክርታ ሶሪ ሲጠየቀ አንሾ በተራ የዶሮ ጫቱን ብታነሱልኝ ምን አለ ሁለቴ ካገኘ መቻነሰ ስትል ቅሬታ አቀረበች ሽማግሌዎቹ ግራቀኙን አዳምጣው አንሾ አንቺም አትሰስች አንተም ከፕሮግራሙ ሁሉ ፍትየለም ከተሜ ሁሉ እንዴ ነው የሚያደርገው አሉና ፖስታናቸው ጻኑ አይከታንሾና አባካም በርቃው ረዳው አንቺ ዝም በይ አርፈስኒ እርቃው ረዳው ማን ነው ወደ ቤታቸው ሄዱ ልክ ቤታቸው ሲደርሱ ጀንበራ ዘቅዝቆ ስለነበር አባተ እየተጣደፈ አንሾም ወደ መደቡ ጎተታት አንሾም ተጣልተው ስለቆዩ ናፍቋት ስለነበር አልከፋትም አረ እንደውም ደስ አላት አንድ በል ቁጥር እንዳትሳሳት አለችው ቀሚሷን እየሰበሰበች እያጠለቀች አረፍ ስትል ሳብ አደረገና እነሆ ሁለት ገና አራት ሳይቀርብ አንሾ ጉድ ስትል ማን ነው ገና ራስ ሳይቀርብ
አንሾ ጉድ ስትል ጠይም ፊቷ በመድጃው ሳት ወጋገን ወርቅ መስሎ ታየው አባተ አላስችላለው በቃ ሳባ አደረገና ሶስተኛው አቁል አነሳ ራት ቀርቦ በሉና ጋደም እንዳሉ አባተ ያንሾ አርቲና አሽኩቲ ጠረን አቅሉን ነሳው ሽማግሌዎች የወሰኑለትን ኮታ ደግሞ ጨርሷል እናም በጨለማ ውስጥ ቀስ ብሎ እንዲያለ አንሾ ምን ፈለክ የዛሬው ድርሻን 3 ጊዜ ጨርሳል ነገር ትፈልገኛለህ ወንድ ከራሴ አለች አንሾ በቁጣ እንዶ አፈር ትሆንልሽ ተነጋው እንዳበድርኝ አንሾዬዋ አላት የማየው ቦታ እየደባበሰ አንሾ አሰብ አደረገችና እሺ እንዳትል ኩራታ ያዘ እንቢ እንዳትል ያባተ እጅ ቀልቧን ወስዶታል እና ምን እንደዚህ አለች ምን የነገውን አበዳደረ የትላንት ውስጥ 3 መስሎ ተጣልተው ያደሩበት አበዳደረ የትላንት ስስተ ለተና እንደፈለከ 3 መጠቀምች የሰው ፍቅረኛ ጀንጅኝ ማል ከተማ ውስጥ ቅጥቅጥ ያደረጉኝ ልጅ ነው መራቹና ብዙ ሰዎች ደግሞ እኔ የምታወራው ነገር ግን የራስ ታሪክ ነው ማለት በልኝ የሱ ታሪክ አላወራም እንጂ የራሴ ነው ያጋጠመኝ ሰው በህይወት ብዙ ነገር ያጋጥማል እና ምን ሆነ መሰላችሁ ልጅቷ ጥሩ ማለት ቆንጆ ነች ምናምንና ከዛም ከጓደኞቼ ሲያወራት አትመልስላቸው ምናምንና እኔ ሳወራት እንዳጋጣሚ መለሰች እኔ ተሽየሳ እንዳጋጣሚ መለሰች ከዛ በኋላ ያወራ እንዴ ያገሌ ሚስት ነች ያገሌ ፍቅረኛ ነች አሉኝ እንዴ ያወራችን ያገሌ ፍቅረኛ ነች ልጁ ደግሞ ጓደኛዬ ነው ሰላም እንባባለ ሰላም ሃይ ብቻ ማለት እንደዛ እንባባለ ከዛም አፌ አርፍን አፌ እግዚአብሔር አርፍን ከዛም ላታለው እንዴ የእንተ ያገሌ ፍቅረኛ ነች ለካ አልኳት ትታወቃላችሁ እንዴ አዎ አልኳት ከዛ በኋላ ሄዳ አባ ይሄ ልጅ ያስቸጋኝ ነው ካላወራኝ ያለ ይጨቀጨቀኝ ነው አትለው ልጁ ከኔ ጋር ጥሩ የነበረን ግንኙነት አፈር ካድሜ ካላላስኩት ደመኛ ሆነ አፈር ካድሜ ነው ማስለሰው አጠፋዋለሁ ያለ ነው ዛፒ ይሉኛ ጓደኞች ከዛ እንዴ እኔ ቁንጫ ነኝ እንዴ የሚያጠፋኝ ምን ማለት ነው ቤት ተናልጄ ከዛ በኋላ በጣም ተበሳጨውና ጭራሽ ብሎ በኢንስታግራም መጥቶ በቮይስ ፎከረላችሁ ይዛሃለው ምናምን እቺን ይወዳል ከዛ በኋላ የዛይ ነው ጦርነት ይጀምራል ጀለስ ቄይዞላችሁ ከሁለት ወር በኋላ እኔ ከሁለት ወር በኋላ ኮስ ነገር እኔ ከቤት ተባረሬ ሙስሊም ሆኜ ሱቁስ ከስልጤዎች ጋር እየሰራሁ ዘንድ ከፈትሮ ከዛ በኋላ ሱቁስ ተሰራውና አማን በደና ላጥ ያኩኝ ዞር የቀን ሰላት ይለሰልላችሁ ተጣጣብ ምናምን ከጀርባችን እንትን አለ ምሬ ይባላል ሆቴል አለ ከዛ ወዶ አርጌ ላሽ ያኩላው ሲድ ቆሞላችኋል ከዛ ይላሉ ከታች እዛው ከላይ ቆሞ እንደ ዝንጀሮ ከዛ አልኳቸው እኔ አሳውስኩኝ አሉ አራባ ከራስ ነው ከዛ መጡና እኔን አናግራሉኝ መቼስ እንግዲህ ወንድ ተጣርቼ ምን እላለሁ ከዛ ምንሽ አልኳቸውና ሄድን እንይዳለን የድድብናቸው ድድብና መሀል አስፓልት ላይ እንካቅ መስቦክስ ፍንግል አውጣጣሉኝ መሬት ላይ ከዛ ርግጫ እንካ ርግጥ ከዛ በኋላ በጣም ይገረመኝ እኔ እንዴት ሰው እንዴት ድድብና ነው እንጂ ሰው አስፓልት ላይ መሀል አስፓልት ይጣላል በጣም መቃኔ ከዛ በኋላ ደግነቱ ፈጣሪ ሲያዝልኝ የሰፈር ልጆች መጡልኝና ጭራሽ ሳናስበው የግሩፕ ድብድብ ሆነ ይሄ ነው ያ ነው ይሄ ምን መጣላችሁ ዘን በመሃል ተማሪዎች ተሰብስበው ዛፒ ያሉ ቺኮቹ ከዛ በኋላ ምን መጣላችሁ ፌደራልም አለኛ ይመጣ ምን ይመጣ መስላችሁ እንትን ልዩ ኃይል ከዛ በባጃጅ እንደ ደደብ ልዩ ኃይሎች ታጭቀው መጡና ምን ልበል ታዲያ አረማውን ከባጃጅ ወርዶ መበተን ነው የሚሻለው ወይስ ፒ ያረገ መጡ እኔ ኤክስ ደሞ ነኝ መደበደሙ ምን ባጃጅ መጥቶ የመታኝ ምን ነው ድርግም አረገኝ ወደኩላቸው ሶርቅላቸው በቃ ተመቻቸው እርግጥ
እርግጥ እያሱ ከዛም ይዘው ሰብስበው ሄዱና ወደ ፖሊስ ጣቢያ መንገድ ላይ ከዛም ይዘው ከጎን ያስቀመጡት ሜን ካራክተሩ የልጅቷ ፍቅረኛ እንዴት አንተ ትመታኛለህ መሀል አስፓልት ላይ ጻፍ ከፈለክ ዘኛ አትሄድም ወደ ዘልኩት እሱን ተናግረህብኝ ይላል ጀዝባ የሆነ ልጅ ችግር ከተተኝ እኔ የሥራ ሰው እየሰራው መኖር ልጅ ችግር ከተተኝ ወሰዱና ፖሊስ ጣቢያ እስረኞች በህይወቴ እግዚአብሔር ናቸው እስር ቤት ይዛቀን የገባሁት በህይወቴ እስረኞች ጭንቅላታቸው እንደዚህ አውጥተው ምንድነው ፈላዎቹ ምናልታቸው የመጣችሁት እንደዚህ አረ እዚህ ከገባችሁ አዛ ነው ደግሞ ያፈሳ ሰዓት ነበርና ይሸኛችኋል ምናምን ወደ ጦርነት ይልኳችኋል ከዛ በኋላ ሳጁኑ ምን ይሄ ብርቱካን የመሰለ ፊቲን የቁንጫ ብፌ ነው ማሲዘው እዛ አስገብቼ አሳያለሁ ጥጋበኛ ነው አይደል ከዛ በኋላ ታዛቀኛ ይፈጣው ፒስ ፈጠረው አረኛ በኳስ የተጣላ ነው ማለት እዚህ ጋር ማን ብላ ደብድበው ተገርፈን እኔ ዛም ተደብድቤ ፖርታውን ተገርፌ ወጣሁላችኋለሁ እና ሲላፍ ተወጫጭሪ ምን ነው ፈርሃን ነበር ስሜ ምን ነው ፈርሃን ይያሉ ከዛ በኋላ እንደዛ እና ቺክስ ጀንጁን አጣሩ በጣም አጣሩ ችግር ይመጣባችኋል ወዳችኋለሁ ፎሎ አድርጉኝ ጋይስ ቤተሰቦቼን በጣም ሳስቸግራቸው ምን አይነት ውሳኔ እንደወሰዱ ልንገራችሁ እኔ በቃ ታሪክ አያልቅም እንደነገርኳችሁ ከ2 አመት በፊት ነበርና የሃይ ስኩል ተማሪ ነበርኩኝ ከዛ በኋላ በጣም አፈለው ነው የምላችሁ በጣም ከምታስቡት በላይ በጣም አፈለው አባቴ እንደነገርኳችሁ እጅግ በጣም አደገኛ ሰው ነው በቃ ኮስታራ ሰው ነው ምናምን ሲሪየስ ማለት በእንደዚህ በልጆቹ ቀል ያቀም በሃይማኖት በተለይ ከዛም እኔ መቼስ የሳት ልጅ አመድ ነው የሚባለው ካሸፍኩ እንዴ እንደዛ ሳደገኛ አባቴ እየሰከርኩ መጣት ጀመርኩኝ ቤት ሃይ ስኩል ላይ ከቤት መላም መስራቅ ድር መስራቅ ጀመርኩኝ ጭራሽ ከውጭ ከስምጣት ጀመረ በኔ ላይ ክሬዚ በጣም ያሳደጋ ኢማጂን እንግዲህ ያንግ ፒፕል መቼስ ሁሉ ጊዜ ስተት እንደሰራ ነው ሶ አሁን ሳስበው በጣም ይገርመኛል ያሳደጋችሁት ልጅ ትልቅ ሰዎች ይረዱታል ሰክሮ ቤት ሲመጣ እኔ ትዝ ይለኛል ሰከሬ ቤት መጥቼ ማለት ነው እንደዚህ አንገቴ ላይ ረግጦኝ እንደዛ እንደ ጆርጅ ፍሎይድ ነው መገደል ይያል አንዳንድ ሁሉ ነገሮች ካለፉ በኋላ በጣም ያስቃሉና ሶ ምን አይቶ ሳይቶ ወሰነ ቢመስላችሁ በጣም አስቸገርኳቸው ጭራሽ ብዬ ክላስ ወደኩኝ ኦኬ በቃ ያጋጠማል እሺ ብለው ይማር ብለው ድጋሚ ስማርላችሁ ድጋሚ ወድቄ ታሪክ ሰራው ነው ብላችሁ ሁለተኛ ማለት ነው ኦኬ ተባለና ትዝለኛ አርብ ዕለት ነበረ ከትምህርት ቤት ገባሁኝ ማታ ራት በልተን እንደቀልድ ነገ ከተጋ ወይና አምባ ማርያም ተባለ ተከሳልሽ አዲስ አበባ ሆቴል ቀየረችልኝ እዛ ትሄዳለህ ተባልኩኝ what no አልኩኝ ቤተክርስቲያን አልወድም ነበር ጭራሽ ማለት ነው ከዛም ትሄዳለህ ተባልኩኝ አይሆንም አውቀ ተከራከኩኝ አንተ ቅዳሜ ተመልሳላችሁ ተባልኩ ኦኬ ይሻልኩኝ ሄድኩኝ ለካ የታቀደልኝ ሌላ ነበረ ከዛ በኋላ ሄድኩኝና አዳር ፕሮግራም ተብሎ ነበረ አዳርን ከእቴ ጋር በጧት ተነሽን ይደልኳት ኦኬ ላባይ ልደውልለት አለች አይሆንም እንዴት በቃ ካም ብራል ሰጠኝ ብረጅ ላይ የለም ነበረ ብር ሳጋ ስላለ ነው ብረጅ ላይ ቢኖር እኮ ላጥብ ይሄድ ነበር እኮ እኛ ደብረ ዘይት ነበር የምንኖረው አዲስ አበባ ነው ከዛ በኋላ ምንድነው ነው አባይ ምንድነው የምትለው አንሄድም እንዴ ቆይ መጣና እናወራለን አለኝ ምንድነው ምን አስበዋለሁ ለካ የታሰበልኝ ሌላ ነገር ነበር ጋይስ መጣ አባቴ ጸበል ተቀመጣለህ ተባልኩኝ 2 ወር ሙሉ አስተባባሮች አሉ እንግዲህ ፈረጠሙ 2 ወር ሙሉ ታሽው ነው የምላችሁ እዛ 2 ወር ሙሉ አንድ ወሩን ሳለቃቅስ በቃ ሳማረር ለምንድነው ማልሄደው ህይወቴን ጠልቼው እግዚአብሔር የለመኩት በጣም ብዙ ነገር ነው ቺክ ተለምዷል መጠጥ ተለምዷል ወደ ሱስም እየገባው ነበር በጣም ብዙ ነገር ውስጥ እየገባው ነበር ግን እግዚአብሔር እንደዚህ እውነት እንዲህ እፈፈነ ያደረገኝ ለትንሽ ለጣፋ ስል ሶ አንድ ወሩን በቀረቻዬን በልቼ ለመርኩት አንደኛው ወር በቃ እኔም ልብ ገዛው ማስቸገር አቆምኩኝ ምናምን ከዛ በኋላ ላይፍ ቀጥ የመጸበል ጀመርኩኝ ብዙ ነገር ተማኩኝ 12 ጂኒ ወጣልኝ ለምላችሁ ጀዊሳ ሰይጣን ማለት ነው ከዛ በኋላ ተስተካከልኩኝ እግዚአብሔርን ከእናቴ ጋር ሰላም የለም ነበር ሰላም አንተ እግዚአብሔርን ሰላም ሆንኩኝ ከቤተሰብ ጋር እናቴም ማክበር ጀመርኩኝ
ግን የሚገርማችሁ በጣም አሳማ እንዴት ነው አጥማችሁ ተመልሶ ጭቃ ውስጥ እንደሚገባ ይሄ ሁሉ ነገር ከተደረገልኝ በኋላ ነው መልሼ ሃይማኖት ተቀየረ የነበረው። በጣም ያሳዝናል በፍጹም ብላለችና እንደዛ ሆነ። ከዛ በኋላ ግን እግዚአብሔርን እምላችሁ ላሳጥርላችሁ ነው ጸበል በጣም የሰው ታሪክ ቀይራለሁት። ከዛ በኋላ ህይወቴ ላይ እድሎች መምጣት ጀመሩ። እናትና አባቴን ማክበር ጀመርኩ። ተረጋጋሁኝ ራሱ እግዚአብሔር እድሎች መምጣት ጀመሩ ወደ ህይወቴ እና ምላችሁ ነው እግዚአብሔር ያንግ ፒፕል ጸበል ይጠቅማል። በቃ ጸበል ይጠቅማል። እግዚአብሔርን እምላችሁ እውነት በጣም ጠቃሚ ነገር ነው። በጣም ያረጋጋል ከብዙ ነገር እና ሁላችሁም በሃይማኖታችሁ በርቱ። ፎሎ አድርጉኝ፣ ኮፒ ሊንክ ሼር አድርጉልኝ። እወዳችኋለሁ። ባይ